ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ኪር በሚል ተከታታይ የማቀርብላችሁ 65ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀኑ ኦክቶበር 11 ነው። ሄዶ ነው እንግዲህ 64ኛውን ጠቅሳችሁ ጨረሳችሁ እስከ መጨረሻው ከሰማችሁት አብረፕትሊ ተቋርጧል። የተቋረጥ ክራሽ አደረገ ቪዲዮ ገርሞ ማለት ነው። ሪከርድ እያደረግኩት 56ኛው ደቂቃ ላይ ምናምን ክራሽ አደረገ። 4 ደቂቃ ነች። በ4 ደቂቃ እሷን ሌላ አዲስ ቪዲዮ ሰርቼ እሱን ኮንካትኔት ምናምን አድርጌ ከማመጣው ስራ ስለሚጨምር አዲስ ቪዲዮ ጀምሬ እዛ ጋር ምናምን ነው ሪካፕ ባረገው እንደገና ብናነሳቸው ይሻላል ብዬ አሰብኩ። ስለዚህ አብረፕት ላይ የተቋረጠው በቴክኒክ ችግር ምክንያት ነው ለማለት ነው። እንግዲህ ስለ አርባን ላንድ ማኔጅመንት ከመሬት አኳያ እንግዲህ 3 ነገር ነው የሚያነሱት። ምክረ ሀሳብ፣ የፖሊሲ ምክረ ሀሳብ ብለው ያቀረቡት ማለት በ3 ከፈሉትና ምንድነው በ3 እንደገና በ9 እንደዚህ አይነት ነገር ነው አከፋፈላቸው። እንደዚህ አድርገው እንደገና እዚህ ውስጥ ደግሞ እንደገና በ3 ይከፍሉታል ማለት ነው። እዚህ ውስጥ እንደገና እንደዚህ ያደረጉ በ3 ስለዚህ በ3 ወይም እዚህ ጋር በ2 ነው ያደረጉት እና እንደዚህ እንትኑ አቀማመጡ ማለት ነው። የመጀመሪያው የመሬት ማምረት ሂደት ነው። ሁለተኛው ማስተላለፍ ነው። ሶስተኛው ማስተዳደር ነው ያሉት። በመሬት ማለት ምክረ ሀሳቡ ማለት ነው። በመሬት ማምረት ውስጥ የአጭር ጊዜ፣ የመካከለኛ ጊዜ፣ የረጅም ጊዜ ብለው ያስቀምጣሉ ሀሳብ። በመሬት በማስተላለፍ ማለት በመሸጥ ሂደት ውስጥ የተመረተውን መሬት እንዴት ተደርጎ ወደ ባለቤቶቹ ይተላለፍ፣ ባጭሩ ምንድነው መንግስት በኮታ ያስተላልፍ ይልቁንም በገበያ ይተላለፍ በሚል ማለት ነው። እየተሸጠ በጨረታ እየተሸጠ ይተላለፍ በሚል እዛ ውስጥ እንደገና እሱን በ2 ይከፍሉታል። እዚህ ጋር በ3 ሳይሆን በ2 ነው የሚከፍሉት፣ የአጭር ጊዜና የመካከለኛ ጊዜ ፕሮግራም ብለው። አሁን እንግዲህ ያለንበት የመጨረሻው ደግሞ የመሬት አስተዳደር። አስተዳደሩ ምን ማለት ነው? መረጃ ሰብስባችሁ መረጃው ላይ በቂ መረጃ ስለ መሬት ሁሉንም በቂ መረጃ ሰብስባችሁ ያንን መረጃ የመረጃ ስርዓት እንግዲህ እንዳልኳችሁ እኔ የኢንፎርሜሽን ሰው ስለሆንኩኝ ማለት እንትን ነው ኢንፎርሜሽን ፓወር ነው፣ ለውሳኔ በጣም ያስፈልጋል እና ያንን ይሰጣል ነው። ስለዚህ ማኔጅመንቱ ከዛም ግን ያልፋል ነው ማለት። መረጃ እንዴት መሰላችሁ? መረጃ ሰብስብ ቢዝነስ ኢንተለጀንስ እንደማለት ነው። ስለ ብዙ የተጣራ መረጃ ይዛችሁ እዛ ላይ ደግሞ እውቀት ይፈልጋል። ኢንተርፕኒውራልም መሆን አለባችሁ። አሁን ለምሳሌ መሬት ሀብት ነው ብለናል። አሁን አይደለም አንዱ የተቸገርነው ነገር ኮንሰፕቹዋሊ ስለ መሬት የምንረዳበት አረዳድ ትክክል አይደለም ነው። እኔ አሁን እንደኔ የምለው ለኢትዮጵያውያን አክቹዋሊ ፎር ዳት ማተር ፎር ኤቭሪ አዘር ካንትሪ መሬት የሌለው መቼም ውሃ ላይ የሚኖር ህዝብ የለም። የተወሰኑ ዝም ብለው ምንድነው አንዳንድ ሞልዲቭስ ምናምን አካባቢ ያሉ ይመስለኛል ውሃ ላይ የሚኖሩ የተወሰኑ አካባቢ ሰዎች አሉ። ግን ውሃ ላይም ቢሆን የሆነ ስትራክቸር ገንብታችሁ ነው እንጂ ውሃ ላይ ራሱ ብትኖሩ መርከብ ላይ የሚኖሩ ሰዎች አሉ። ለምሳሌ ግን እንትን ነው አኳቲክ አኒማል ቴሪስቴሪያል ነው። ስለዚህ ኦክሲጅን እንፈልጋለን፣ ደረቅ ቦታ እንፈልጋለን። ስለዚህ ያን አይነት ነገር እንፈልጋለን። መሬት ለሁሉም የተሰጠ የጸጋ ስጦታ ነው። ግን በትክክል ከተጠቀማችሁበት ኢማቪው ኦነስትሊ ነው ብላችሁ በትክክል ከተጠቀማችሁበት ከነዳጅ በላይ ሀብት ነው እና ያንን አሴት ግን ማኔጅመንት እኔ አሁን የክልል መንግስታት እንደዚህ አይነት አሴት ማኔጅመንት መስራት ይችላሉ፣ ካፓሲቲው አላቸው የሚለውን ነገር እያወራን ነበር። ምክንያቱም መሬትን እንደ አሴት ማኔጅ ማድረግ እንትናው ነው ከባድ ነው። ቢካዝ ላይ ስለ ሊዝም የምናወራው ስለ ፖሊሲ የምናወራው ማለት አሁን ለምሳሌ 2 ነገር ነው ያነሳ ነው አይደለም። አሁን በኢትዮጵያ ውስጥ የመሬት ፍልስፍና መፍጠር አለብን። መሬትን የሚተነትን ገብቷቸዋል። አሁን ያለው የመሬት ፍልስፍና አለ እኛ ሀገር። ግን ፍልስፍናው ምንድነው? የገጠር መሬት መሸጥ የለበትም የሚል፣ የከተማ መሬት መሸጥ መገዛት ይችላል የሚል ነገር ግን ከተሞችን አጥሮ የሚያስቀር ወዘተ
አንድ አይነት ፍልስፍና አለ። ከዚህ በኋላ ሎጂክ፣ ከዚህ በስተጀርባ ፍልስፍና አለ። ፍልስፍናውም ከሞላ ጎደል ምንድን ነው ስትሉ ምንድን ነው የሚለውን ገጠሩ መሬት ሽጥ ካልነው በቃ ባሪያ ሁን ማለት ነው፣ ቅጥረኛ ሁን ማለት ነው ወዘተ ወዘተ። ይሄ ሶሻሊስታዊ ነገር አለ አይደለ? ካፒታሊስት እና በሰራተኛው መካከል ያለውን ግንኙነት እናጠፋለን ምናምን የሚለው። ስለዚህ መሬት ሽጥ ካልነው እንደ በፊቱ አይነት የሰራተኛና የአሰሪ ግንኙነት ነው የሚፈጠረው። እኛ ደግሞ ሶሻሊስት ነን፣ ይህንን ለመበጠስ ነው የመጣ ነው። ስለዚህ መሬቱን ይዞ እንዲቆይ እናደርገዋለን፣ እንዳይሸጥ እናደርገዋለን የሚል ፍልስፍና ነው እኮ እሱ። የከተማውን መሬትም ጥቂቶች እንዳይከብሩበት አድርገን እንይዘዋለን ማለት ሰዎች ስፔኪሌት እያደረጉ ገንዘብ ያላቸው ሰዎች መሬት እየገዙ በመሬት ሀብት መፍጠር እንዳይችሉና መሬቱን ሰብስበው ሌላውን ሰው አዳሪ እንዳያደርጉት እሱን እንከላከላለን። እና በዚህ እሳቤ ነው ፍልስፍናችን የተመሰረተ። እዚህ ላይ ምን ተጨመረበት ነው መሬት ደግሞ ከሆነ ቋንቋ ባህላዊ ማንነት ጋር አብሮ ተሰፋ። ምንም እንኳን እንዳልኳቸው አሁን በህገ መንግስቱ አንቀጽ 32 እና 41 ላይ ሄዳችሁ ማየት እንደምትችሉት በአሁን ባለው በኢህአዴግ ህገ መንግስት እንኳን በየትኛውም የኢትዮጵያ አካባቢ ተዘዋውሮ መኖር፣ ሀብት ማፍራት ምናምን የሚፈቀድ ቢሆንም ያ ግን ዝም ብላችሁ አሁን ለምሳሌ ኖርማል ዝም ብሎ ኮሳሳ ሰው ከሆናችሁ ችግር የለውም። ትንሽ ሀብት ልፍጠር ትንሽ እንትን ልል ካላችሁ የብሔር እንትኑ መጥቶ ብዙ አደጋ ይፈጥርባችሁ፣ አላሰራ ይላል። እነዚህ ነገሮች ፍልስፍና ወለዶች ናቸው። እና ምን ልላችሁ ነው እኔ አሴት ማኔጅመንት አት ሎካል ገቨርንመንት ሌቭል ይቻላል ወይ? አይ ዶንት ኖ። ምክንያቱም አሴት ማኔጅመንት በራሱ ትልቅ ቢዝነስ ነው እና እሱን እያመዛዘንኩ ያለ ነው ክራሽ ያደረገው። ስለዚህ ፍሰቱን ለመጠበቅና አብሮ ለመሄድ እንደገና ከዚሁ ጋር ጀምረን አብረን እንሄድ። እንግዲህ በሶስተኛነት ያቀረቡት እንዳልኳችሁ የመሬት አመራረት፣ የመሬት ባለቤትነት ሽግግር ከአንድ ሰው ወደ ሌላ ሰው እንዴት፣ በሶስተኛነት በምክር ሀሳብ የሚያቀርቡት ላንድ ማኔጅመንት ነው። ላንድ ማኔጅመንት ምንድን ነው? እንዴት ትጠቀምበታለህ? እንዴት ሀብት ታፈራበታለህ? እንዴት ሀገር ትገነባበታለህ? እንዴት የፋይናንስ ምንጭ ትፈጥርበታለህ? እንዴት የቤት ችግር ትፈታበታለህ? ምናምን የሚለውን ውሳኔ መረጃ እንዲሰጣችሁና ለውሳኔ እንዲያበቃችሁ ካዳስተር ሲስተም ይኖራችሁ ነው። እኔ ግን አሁን የቸገረኝ ምንድን ነው፣ ምናልባት ፈርስት ሃንድ ኤክስፒሪየንስ ስለሌለኝና ሰዎቹን ስላላየኋቸው ሊሆን ይችላል። ግን እኔ አት ሎካል ሌቭል አይመስለኝም እነዚህ ላንድ ማኔጅመንት ምናምን። ካዳስተር ሲስተም ሴንትራሊ ነው የምትሰራው። መረጃውንም ሰብስበህ አጣርተህ ዲሲሽን የምትወስደው በላይ ነው እና እኔ በታች እንደዚህ ዲሴንትራላይዝድ በሆነ መልኩ ኢኖቬቲቭ ሆነው ሶሉሽን ያመጣሉ ምናምን። እኔ እንጃ እንግዲህ ማለት የሆነ ጥርጣሬ ይፈጥርብኛል ነው። ግን እያየነው እንደገና ሪቫይዝ ማለት እዛ ላይ ጀምሮ ያቋረጥኩትን ነገር እንቀጥለው። Results from the study indicate that the priorities are identified in the review of the legal cadastre. እንግዲህ ፕራዮሪቲስ አሉ ነው ማለት ቅድሚያ ሊሰጣቸው የሚገባቸው ነገሮች ሌጋል ካዳስተሩን በተመለከተ ሪቪው ተደርገው እነዚህ ነገሮች ቅድሚያ ተሰጥቷቸው ይሰሩ ተብለው ሰፖርትድ and should be pursued in the short term። ስለዚህ ሰፖርትድ ወይ እንግዲህ መሰረት ያላቸው ናቸው ወይ እንደግፋቸዋለን ለማለት ነው እና በአጭር ጊዜ ወደ ተግባር መግባት አለባቸው ነው። What are those? I hope they are going to explain it. The establishment of a legal cadastre consisting one of the systematic education and registration of all urban land, including public land, within a secure and reliable property registration system is essential for the effective land supply in Ethiopia's growing cities. ማለት ይሄ የካዳስተር ሲስተም አቋቁማችሁ ዘርፈ ብዙ ጥቅም ስለሚሰጣችሁ ሁሉንም መሬት መመዝገብ አለባችሁ። ሲስተማቲካሊ ሆነ ብላችሁ በፕሮግራም አውጥታችሁ የተዘዋወራችሁ በአካባቢው ያለውን እኔ አሁን አንዱ ቅድም የነበረኝ ኮንፊውዥን ምንድነው፣ ሲስተሙ ራሱ ግጭት ሲኖር ምናምን ራሱ አርቢትሬት አድርጎ ፓራሜትር ወስዶ ብሎ
ምናምን ነበር። አይ እንደሱ አይደለም። ነገር ግን በአካል እየሄዳችሁ ሲስተማቲካሊ በቃ ስራዬ ብላችሁ አላማዬ ብላችሁ ሰዎች መጥተው መሬቴን መዝግብልኝ፣ ክርክር አላዳኘኝ ምናምን ስኪል መጠበቅ የለበትም። የካዳስተር ሲስተም በቃ በቅድ ወጥቶ ክርክሮችን ፈቶ ገብቷቸዋል። እንዴት ክርክር ማለት ክርክሮችን ፈቶ መዝግቦ ስለ ንብረቶቹ መረጃ ይዞ ደግሞ እንደዚህ አይነት መረጃ ሲይዝ የመንግስትንም ሆነ ሁሉንም አይነት መሬቶች የመኖሪያዎቹንም የፋብሪካውንም ለመንግስት አገልግሎት የተወሰዱትንም ሁሉንም መሬቶች መዝግቦ በእያንዳንዱ ፕሎት ላይ ዘርፈ ብዙ መረጃዎች ፋይናንሻል፣ ሌጋል፣ ኦነርሺፕ፣ ታይፕ፣ ዩዜጅ ምናምን ክርክር እነዚህን ነገሮች በሙሉ ሰብስቦ መዝግቦ መያዝ አለበት ስለ እያንዳንዱ መሬት ነው የሚለው እና ይህንም ማድረጉ በኢትዮጵያ ውስጥ እያደገ ለመጣው ከተሜነት የሚያስፈልገውን የመሬት አቅርቦት ለማረጋገጥ አይነተኛ ነው። ቤነፊትስ ኢንክሉድ ኢንክሪዝድ ፐብሊክ ኮንፊደንስ ኢን ላንድ ማርኬትስ ነው። እንግዲህ ጥቅሞቹ ምንድን ናቸው ነው? ሰው ይተማመናል ነው ይተማመናል። እኔ አሁን እንግዲህ ቃላቶቹ ግልጽ ቢሆንም ምን ያደርግ ለምሳሌ ኮንፊደንስ ይፈጥራል የሚለውን ነገር ፕራክቲካሊ አንደርስታንድ ለማድረግ ፈልጌ ነበርና ቻት ጂፒቲን ያው አማክሬዋል፣ አይታችኋል። ከቻት ጂፒቲ እንደተረዳ ነው ኮንፊደንስ ኢን ላንድ ማርኬት ሰዎች አሁን ለምሳሌ መሬት ነው ካርታ ሲያቀርቡ ካርታው ታማኝነት አለው። ምክንያቱም የካርታውን ትክክለኛነት ለማረጋገጥ ቢሮክራሲ ምናምን ሳትሉ ሳትፈሩ ምናምን ብላችሁ ሄዳችሁ ማለት አሁን ለምሳሌ ካርታ ቢያሳያችሁ የሆነ ኪውአር ኮድ ካለው ስካን አድርጋችሁ ወይ ኢንተርኔት ላይ ገብታችሁ የሆነ ኮድ አስገብታችሁ ካርታው ትክክለኛ እንደሆነ ወዘተ ማወቅ ትችላላችሁ። መረጃ ለማግኘት ኮንፊደንስ ይኖርና መተማመን ይፈጥራል። ምክንያቱም ማለት አሁን ለምሳሌ የሆነ አይዲ ቢኖረውና እያንዳንዱ ቁራሽ መሬት የሆነ ቁጥር ቢኖረውና ያንን ቁጥር ስታስገቡ ስለዛ መሬት ያለውን ታሪክ በሙሉ ዘርዝሮ ቢያወጣላችሁ ማለት ኢምፖርታንት የሆኑትን ዲቴሎች ሰውሮ ማለት ነው የሰውን ወይንም ደግሞ ከሰጣችሁት ለሰውየው ለምሳሌ ፈቅዳችኋል ማለት ነው ስማችሁን እንዲያይ ምናምን ችግር የለውም። ኤኒዌይ ብቻ በሆነ አይነት አሬንጅመንት ተደርጋችሁ ክርክር አለበት ወይ መሬቱ ህጋዊ ነው ወይ ወዘተ የሚለውን ምክንያቱም አሁን አንዳንዴ እንትን ይበረበራል ምናምን ሲባል ይሰማ ነበር አይደለ? ለሰዎች ካርታ ታድሎ በራሱ በመንግስት ሰራተኞች ራሳቸው ካርታ ታድሎቸው ተሰጥቷቸው ቤት ሰርተው ምናምን ብለው ጨርሰው ካርታው ግን በትክክለኛው ፕሮሰስ አልፎ ሄዶ ፋይል ተከፍቶላቸው ምናምን የተቀመጠ አይደለም ሆኖ ሊገኝ ይችላል። እና ምን ልላችሁ ነው ቤት ሰርታችኋል ወይም ካርታ አለኝ ብሎ አንድ ሰው መጥቷል፣ ግን ካርታውን ገዢው ትክክለኛነቱን ለማረጋገጥ ይቸገራል። ስለዚህ ኮንፊደንስ ይፈጥርለታል። ሁለተኛ የሚገዛው ሰው ለምሳሌ ሄጄ ክፍለ ከተማ አረጋግጣለሁ ሲል ቤት ሊገዛ የመጣ ሰው እንደሆነ ስለሚታወቅ ያው ወጪ ሊያወጣ ነው የመጣው፣ ሪስክ ሊወስድ ነው የመጣው፣ ጉቦ ሊጠየቅ ይችላል ወዘተ። እንደዛውም አሁን ለምሳሌ ለማበደርም ኮላትራል አስይዛችሁ ለማበደርም መተማመን ትፈጥራላችሁ። ለምሳሌ ባንኮቹ ወስደው መሬቱን ያውቁታል ምናምን ይሉታል፣ ሄደው ቬሪፋይ የማድረግ ፕሮሰሱን ምናምን ሊያቃልልላቸዋል። ስለዚህ ኢኮኖሚካሊ ኤፊሽንት በሆነ መልኩ ልትሰሩ ትችላላችሁ። እና ነገሮቹ ሲደራረቡ ደግሞ ማህበራዊ ደህንነትን ይፈጥራሉ። በአጠቃላይ አስተማማኝ የመረጃ ስርዓት ኖሮ አበዳሪውም ተበዳሪውም ገዢውም ሻጩም ሌላውም የህብረተሰብ ክፍል ስለ መሬቶች ያለውን ሁኔታ ማለት በሰው በኩል ሳይሆን በማወቅ ሳይሆን በትብብር ምናምን ሳይሆን በቀላሉ ማግኘት መቻሉ እነዚህን አሁን የዘረዘርናቸውን ጥቅሞች ያመጣለታል ነው። እና urban local government should begin introducing asset management systems to improve identification of land and buildings held ማለት አሴት ማኔጅመንት ሲስተም ማስተዋወቅ አለባቸው። አሴት ማኔጅመንት ሲስተም ማለት እንግዲህ አንድን አሴት እንዴት አድርጌ ብጠቀምበት ቢያንስ ዋጋውን ጠብቆ ማስቆየት እችላለሁ፣ ካልሆነም ደግሞ የበለጠ ትርፍ እንዴት ሊያመጣ እችላለሁ በሚል መልኩ መሬቱን ማኔጅ ያርጉት ነው። እኔ ግን ኢትስ ቱ ማች ለእኔ ነው የምላችሁ።
አይደር አይ ዶንት ኖ የኔ ሚስ አንደርስታንዲንግ ሊሆን ይችላል። አሴት ማኔጅመንት ሲስተም አት አርባን ሎካል ገቨርንመንት ሌቭል እኔ ከባድ ይመስለኛል ነው። ስለዚህ ላንድ ኢን ቢልዲንግስ ሄልድ ኤንድ አናላይዝ ዘ ኮስት ነው። ቢልዲንግስ ሄልድ ለምሳሌ ህንፃዎችና መሬቶች በማን ነው የተያያዙት ብሎ መዘርዘር እና ማወቅ የትኛው ነው ለዲፍረንት ላንድ ሰፕላይ ስኪምስ ኤንድ ሬቨኒው ጀነሬሽን ኦፕሽንስ። ስለዚህ የተለያዩ መሬትን ተጠቅሞ ገቢ ማምጫ መንገዶችን እና ሰፕላይ ነው ስኪምስ ኤንድ ሬቨኒው የተለያየ መሬት ማቅረቢያ መንገዶችን እና የተለያዩ መሬቶችን ተጠቅሞ ገቢ የማምጫ መንገዶችን ለማወቅ አሴት ማኔጅመንት መጠቀም አለባቸው ነው። እኔ ግን ከነሱ እንትን በላይ ይመስለኛል ነው። ገብቷቸዋል። አሁን ለምሳሌ ክፍለ ከተሞች ይሄንን አካባቢ ለዚህ እንጠቀመው ምናምን እያሉ እኔ እንትንን መሬትን አሴት ማምጫ አድርጉት ብሎ ማለት እንዴት አይነት ምክር እንደሆነ እኔ ይሄ ነው ነው ዶንት ዩ ቲንክ ዲስ ኢዝ ነው። ቻት ጂፒቲን እናማክረው እንግዲህ ያለ ነው ልንመራምር ነው አይደለም። ይሄ ነው ነው corporate legal cadastre. This is a short-term WB recommendation for ULGs. Don't you think such a task is above the pay grade of those guys, and it will create a cesspool of graft. እንግዲህ ለማለት የሞከርኩት ዳትስ ቬሪ ሻርፕ ምንድነው መሰላችሁ ያልኩት አሁን ያልኳቸው አሴት ማኔጅመንት አምጥተው እያንዳንዱን ህንፃ ምናምን የቱ ጋር እንዳለ የቱ ጋር እንደሌለ ማለት የትኛው መሬት በማን ተይዟል ምናምን እሱ የካዳስተር ሲስተሙ ነው። ኦልሬዲ እሱን አክሰስ ያድርጉ፣ ኢንፎርሜሽኑን ይወቁ። ነገር ግን ምን አይነት ሜካኒዝም ብንጠቀም መሬት በቀላሉ ማቅረብ እንችላለን፣ እንደዛም በማድረግ ደግሞ የትኛውን ሜካኒዝም ብንጠቀም ጥሩ ገቢ ማመንጨት እንችላለን ወዘተ ወዘተ ብለው ይወስኑ ብሎ አት ሎካል ገቨርንመንት ሌቭል እንደዚህ አይነት ሬስፖንሲቢሊቲ ማውረድ እኔ ከነሱ አቅም በላይ ይመስለኛል። ከነሱ ከእውቀታቸው፣ ከችሎታቸው፣ ከቴክኒካል ነገራቸው በላይ ይመስለኛል። ያም ብቻ ሳይሆን እንደዚህ አይነት ከፍ ያለ ስልጣን ስትሰጧቸው ለሙስና አታጋልጧቸውም ወይ የሚል ስጋት አለኝ እና እሱን ነው ያልኩት ነው እና የመለሰልኝ that's a very sharp and realistic observation and yes you are touching on one of the core tensions in donor driven urban governance reforms ማለት እንትን ነው እርዳታ ሰጪ ስለሆኑ ነው አፋቸው የሚከፍቱት አይነት ነገር ወርልድ ባንክ ማለት ገንዘብ እርዳታ ስለሚሰጡ ነው ወሬ የሚያበዙት እና ነው you are touching on one of the ነው እነዚህ ዶነር የሆኑ ኃይሎች ነው የሚመክሩት የገቨርናንስ ሪፎርም ነው ብዙ ጊዜ ቴንሽን ነው የሚፈጥረው ነው the World Bank ULG programs let's unpack it ለምሳሌ ይሄ የዓለም ባንክ የአርባን ሌቨል ገቨርንመንት ማለት ነው the recommendation blah blah in principle this sounds perfectly rational even modern asset management improves transparency revenue analysis enables fiscal sustainability data driven decision can reduce inefficiency ማለት ስታየው በጣም ነው ትክክል ነው ምክንያቱም አሴት ማኔጅመንት የምታረግ ከሆነ ግልፀኝነትን ይጨምራል የገቢ ማመንጫ መንገዶችን መተንተን እና ምርጥ የሆነውን የገቢ ማመንጫ መንገድ
መርጦ መጠቀም ቀጣይነት ባለው መልኩ ራሳቸውን ፋይናንስ እንዲያደርጉ ያስችላቸዋል። ዴታ ድሪቨን ዲሲሽንስ እና ደግሞ ውሳኔ በሚወሰንበት ጊዜ ዝም ብሎ በግብታዊነት ሳይሆን ካዳስተር ሲስተሙ ስለሚኖር እና አሴት ማኔጅመንት ሲስተሙ ስለሚኖር በተጣራ የመረጃ ግብአት ላይ ሆኖ ተመስርተው ውሳኔ ስለሚወሰን ብክነትን ያስቀራል ነው። It's a kind of a thing that works well in Singapore, Estonia, and even Kigali, where bureaucratic discipline, digital infrastructure and ነው። አሁን ይሄ በሲንጋፖር ሰርቷል፣ በኢስቶኒያ ሰርቷል፣ ኪጋሊም ሰርቷል ነው የሚለው እና ምን ይጠይቃል ነው ቢሮክራቲክ ዲሲፕሊን ይጠይቃል። ዲጂታል ኢንፍራስትራክቸር ማለት እንግዲህ ኢንፎርሜሽን ሲስተም መገንባት ይጠይቃል እና ተጠያቂነት በጣም ጠንካራ በሆነበት ቦታም ይሰራል ነው። The problem in practice, especially in low capacity villages in Ethiopian context and in many other African cities, this kind of system isn't just technically challenging, it's politically combustible. Like እንትን ነው የነዳጅ መኪና ተቀጣጣይ መኪና እየመጣ ነው ዞር ነገር ነው ኮምበስታይል ነው። በጣም ኮምበስት ያደርጋል። Rent seeking opportunities. Once local officials start cataloging all land and buildings, they suddenly control knowledge that no one else has. Who owns what, which plots are idle, which are that's gold mine for speculative transfer, under the table leasing ማለት እኔ ከባድ ነው የሚመስለኝ። እንዴት ነው ሙስና ተፈርቶ ምንድነው ህልም አለ ብሎ ሳይተኛ አይታድርም እንደሚባለው maybe I don't know አሁን እሱ የሚለው ምንድነው እንግዲህ ኦንላይን ሪዝን እያደረግን ነው። ሐሳቤን አንዴ ወደዚህ ልቀየር ይችላል። ቴክኒካሊ ችግር አለው ብሎ ከነሱ አቅም በታች ይሆናል ብሎ አላሰበም ነው እሱ አሁን እንደሚመስለው ማለት ነው። ስለዚህ አይ ቲንክ ነገርየው ቴክኒካሊ ዲፊከልት አይደለም ለነገሩ at the end of the day when we say ULG when we say ULG, are we talking about ቀበሌ subsidy, right? City, it's excellent clarification. This is when the World Bank, urban, the Ethiopian country, they are taking about not every layer of local Kabbalists or subsidies. Let's break it down. The city administration as a legal entity. So in Ethiopia's urban governance framework, urban local government refers to the city or municipality that has its own legal personality, mayor. Okay, I think not the Kabbalists and subsidies. እኔ ማለት አይ ቲንክ መታረም ያለብኝ ነገር ምንድነው ማን ነው urban local government? እኔ አርባን ሎካል ገቨርንመንት ሎካል ማለት ሙኒሲፓሊቲስ ቢሉት ማለት ሙኒሲፓሊቲስ ቢሉት ሌላ ነገር ነው። አይ ዶንት ኖ የኔ አንደርስታንዲንግ የነበረው ታች አውርዳችሁ በቀበሌ ሌቭል ማለት በክፍለ ከተማ ሌቭል እንደዚህ አይነት የአሴት ማኔጅመንት በክፍለ ከተማችሁ ውስጥ ያለውን መሬት አሰስ አርጋችሁ ምናምን አርጋችሁ በየትኛው አቅጣጫ ምን መሰራት እንዳለበት ዴቨሎፕመንት እንዴት መሰራት እንዳለበት ምናምን የትኛውን መንገድ ብትጠቀሙ ገንዘብ ልታመጡ እንደምትችሉ ምናምን ትንተና ስሩ ብትሏቸው እኔ የሚከብዳቸው ነው ይመስለኝ። ምክንያቱም የኔ አንደርስታንዲንግ እሱ ስለሆነ፣ ነገር ግን አሁን እንደሚመስለው እነሱ አይደሉም ነው የከተማ አስተዳደሮች ናቸው። ስለዚህ አሁን ለምሳሌ በአዲስ አበባ ብትወስዱት የአዲስ አበባ ከተማ አስተዳደር ነው። ኢትስ ሂውጅ ማለት በትክክለኛ በተለይ ደግሞ በዲሞክራሲያዊ መንገድ ምናምን ከመጣ በእውቀት የሚሰራ ነው ማለት በፕሮፌሽናሎች። አሁን እንዴት ልበላችሁ ከማስተር ፕላኑ ጋር ከምናምኑ ጋር ከላይ ነው ዲሳይድ የሚደረገው። ለምሳሌ አሁን ይሄ የሼንጂንግ ሞዴል ነው የምንከተለው ወይንስ የጊርን ሞዴል ነው የምንከተለው? ይሄኛውን ነው ወይስ ይሄኛውን ነው ወዘተ የሚለውን ነገር ላይክ ነው አት ሲቲ ሌቭል ከተሰራ አይ ቲንክ ያስኬዳል። ግን ወረድ ካለ ለሙስና ያጋልጣል። በጥቂት ላይክ ነው በጣም ትልቅ ስልጣን ነው
ብዙም መረጃ ነው። አሁን እሱ ራሱ እንደሚለው ማለት እንትን ነው ዋንስ ሎካል ኦፊሻልስ ስታርት ካታሎጊንግ ማለት እያንዳንዱን ህንፃ መሬት ሰብስበው በመረጃ ቋት ከያዙት ማለት ሌላ ሰው ጋር የሌለ እውቀት ተሰብስቦ እነሱ ጋር ይኖራል። ምን አለው፣ የትኛው ቦታ ክፍት ነው፣ የትኛው ደግሞ መሻሻል ይችላል፣ ወዘተ ወዘተ ከፍተኛ እውቀት ነው ማለት እንትን ነው፣ መረጃ ነው። እንዴት ነው? እውቀት ሳይሆን ሊሸጥ የሚችል ገንዘብ ሊያመጣ የሚችል መረጃ ነው። እና ያንን ተጠቅመው አማክረው ስፔኩሌቲቭ በዚህ በኩል እንደዚህ ሊሰራ ነው፣ ይሄን መንገድ እንደዚህ ምናምን፣ በዚህ በኩል እንደዚህ ሊወጣ ነው፣ እንደዚህ ሊሆን ነው፣ ስለዚህ እዚህ አካባቢ ቦታ ብትገዛ ከዚህ ቦታ እንደዚህ እንደዚህ ይነሳል ብለው ስፔኩሌቲቭ ትራንስፈር ሰዎችን ሊያበረታቱ ይችላሉ። በጠረጴዛ ስር ገንዘብ ሊቀበሉም ይችላሉ። ኦፍ ቫሉብል ፐብሊክ ላንድ ወዘተ። ግን ያው ሙስናው ሊጠፋ የሚችል ነገር አይደለም። ሜን ቲንግ አርባን ሎካል ገቨርንመንት ሲባል እኔ ከሰብሲቲ ነው ቢያንስ ያሰብኩት እና which is wrong like አት ሙኒሲፓል ሌቭል ከሆነ ሰፋ ያለ አስተዳደር ስለሆነ እንትን ይመስለኛል፣ ብዙም ችግር የሚያመጣ አይመስለኝም። ግን እንዲህ ማድረግ አለባቸው፣ አሴት ማኔጅመንት መጠቀም አለባቸው ነው። ኤስታብሊሽመንት ኦፍ ሌጋል ፊስካል ካዳስተር should be expedited and leveraged to support real property and infrastructure asset management። እንግዲህ ሌጋል ካዳስተር እና ፊስካል ካዳስተርም ሲሉ የተለያየ ነገር መስሎኝ ነበር፣ ግን እንትን የለውም ነው። ፊስካል ካዳስተር ምን ያህል ብር ያወጣል፣ ምን ያህል እንዳለበት ምናምን ላይ ነው፣ ከገንዘብ ጋር የተያያዘ መረጃ እንዲሰጣችሁ ማድረግ ነው። የመሬቱን እንትን ለምሳሌ ከሊዝ ምን ያህል ሰበስባለሁ በዚህ ክፍለ ከተማ ብላችሁ ካዳስተሩ እንዲነግራችሁ ማድረግ ትችላላችሁ ነው። ሌጋል ካዳስተሩ ማን ነው የያዘው፣ ለምን አገልግሎት ነው የያዘው ወዘተ። ግን ሴም ሲስተም ነው። አሁን ሌጋል ካዳስተር ሲሆን ሴፐሬት ሌጋል ካዳስተር የሚባል ሴፐሬት ደግሞ እንደዛው ፊስካል ካዳስተር የሚባል ግን ሴም ቲንግ ነው፣ አንድ አይነት ነገር ነው። እሱ መፋጠን አለበት ነው። As a first step, it's critical to capture full and accurate development costs and revenue። በመጀመሪያ ደረጃ እንግዲህ ማለት መሬትን ለማልማት ምን ያህል ገንዘብ እንደሚያስፈልግ መሬትን ለማልማት ምን ያህል ገንዘብ እንደሚያስፈልግ ባጭሩ አሁን የቅድም ያሉትን እየደገሙት ነው ላይክ ነው ኢነሰንስ እንትን በቻ ላይክ ነው ከማምረቻ ዋጋ አለ፣ ከዛ በታች ያሳለፈ እንዳትሰጥ ማምረቻ ዋጋውን ከግምት ያስገባ ትራንስፈር እንዲሆን ያግዝ ነው። ማምረቻ ዋጋውን የምክሩ ዝም ብሎ የላይ ቅብቅብ ይሆንብኛል ሀሳቤ ከገባች። ካዳስተር ያስፈልጋል ለሱ ገብቷችሁ። ሱቅ ነጋዴ እንኳን ዝም ብሎ እቃ መገዛበት አይሸጥም አይደለ? ዝም ብለው ማለት ጥቅጥቅ ያለ ሱቅ ውስጥ እቃ ብጠይቋቸው ዋጋውን አውቀው ይነግሯቸዋል። ሚሳሳት አይደል ነው። ቼክ ማድረግ ነው የተመልሳችሁ ሁለት ሰው ልካችሁ ጥቅጥቅ ያለ ሱቅ ውስጥ ስንት ነው ይመስለኛል። እና at first step is critical to capture full and accurate land development costs and revenues። ይሄንን ዋጋ መያዝ አለብን ማለት የመጀመሪያው ስራ መሬት የተመረተበት ዋጋና የተላለፈበት ዋጋ መያዝ አለብን። analyze this thoroughly to ensure cost። አሁን ምን ቶሮ ሪቪዥን ያስፈልገዋል ነው ገብቶች to ensure that cost recovery as well as enhance affordability and sustainability። ማለት ዋጋውን በሚያስመልስ መልኩ ተላልፏል አልተላለፈውም የሚለውን ነገር ለማጣራት በጥንቃቄ ማየት ይፈልጋል። what's thoroughly about that እንትን ነው እንዴት ነው እንዳልኳችሁ እንግዲህ ደጋግሜ የሚሄደው ምንድነው መንግስት መጀመሪያ
የመሬት ፖሊሲውን ኮንሰፕቹዋላይዜሽኑን ካስተካከለው ገብቷቸዋል። ካስተካከለው አለቀ ነው። አሁን መንግስት ኮንሰፕቹዋላይዜሽኑን አላስተካከለም ነው። ኮንሰፕቹዋላይዜሽኑን ካስተካከለው ራሱ ሲሸጥ ማለት አሁንም እኮ ሲሸጥ እንደዛ አድርጎ አይደለም ወይ የሚሸጠው? ለራሱ ሲወስድ ነው እንጂ 90% ምናምን የሚሆነው ለራሱ ሲሰጥ ነው እንጂ በጨረታ ሲሸጥ እኮ ገሽልጦ ነው የሚሸጠው። 13100 ምናምን ማክሲመም ማለት ነው። ከፍ አድርጎ ነው የሚሸጠው። መሬት ለማምረት ግን የሚያወጣበት ብር ስንት ነው? 0.79 ነው። ኮስቱ ይሄ ነው። ሬቨኒው ይሄ ነው። በደንብ አድርጎ ነው ሪከቨር የሚያደርገው። ምን ይሄ ቶሮ አናሊሲስ ያስፈልገዋል። ለዛውም ደግሞ 1079 አያወጣም ነው። እንደ ነገሩ ነው ማለት ተሳክቶለት ውስጥ አስፋልት አስገብቶ እንትን ምናምን ሰርቶ ተፋሰስ ሰርቶ ምናምን የሸጠበት አጋጣሚ የለም። ከዚህ በታች ነው ብዙ ጊዜ መሬት የሚያስረክበው። ከዚህ በታች ወጪ አውጥቶ ነው መሬት የሚያስረክበው። ግን ሲያጫርት በዚህ ዋጋ ነው የሚያጫርተው። ከፍተኛው ነው ኦፍኮርስ። የእሱ ችግር ምንድን ነው? አብዛኛው ለራሱ የሚወስዳቸውን መሬቶች ዋጋውን በሚመልስ መልኩ አያረግም እና ላንድ ማኔጅመንት ብለው እንትን ነው ኤኒዌይ አልተመቹኝም ነው። Policy implementation should involve the introduction of project viability and management guidelines and accounting regulations for land supply. Viability and management guidelines implementation should ፖሊሲ ወጥቶ ሲተገበር ቫያብል ነው ወይ አይደለም ወይ፣ አካውንቲንግ መርሆችን ይከተላል ወይ አይከተልም ወይ የሚለውን ነገር መከተል አለበት። Project management and accounting system needs to be put into place that capture the cost, value, and price data needed to manage land supply efficiently, effectively, and sustainably. ነው አሁን ፕሮጀክት ማኔጅመንቱ ማለት በዚህ መልኩ ማይሰራ አለ ወይ ነው ማለት የሆነ አሁን ለምሳሌ ፕሮጀክት ማኔጅመንት ሶፍትዌሮች አሉ አይደል? ቻርት ምናምን በጋንት ቻርት ምናምን አድርጋችሁ በፕላኒንግ አድርጋችሁ የፕሮጀክት ማኔጅ ኤክሴል ላይ ራሱ ፕሮጀክት ማኔጅ ታደርጋላችሁ። ስታረው ላይክ ነው ምን ልላችሁ ነው ራሱ ነሴሲቴት ያደርጋችኋል። አሁን ለምሳሌ አንድ ብር ተበድራችሁ አንድ ባለ 10 ፎቅ መስራት ብትጀምሩ ራሱ ስራው አያስቀምጣችሁም። ምክንያቱም እንዴት ልበላችሁ የኪሳችሁን ገንዘብ ራሱ እኔ አሁን አይ ዶንት ኖ ስለ ሰው አላቅም፣ ግን እረፍት ይሰጣችኋል። ተጠያቂነቱም አለ፣ አካውንታብሊቲም አለ አይደለም። ኦዲት ትደረጋላችሁ፣ ትታያላችሁ ምናምን። ስለዚህ ላይክ ነው እኔ እንትኑ አልታየኝም። ሀሳቡ ግን ምንድነው? ሞደርን ማኔጅመንት ስታይል ተጠቅማችሁ ፕሮጀክቶቻችሁን ማኔጅ አድርጉና መሬት ስትሸጡ የምትሸጡበትን ዋጋ ማለት ካመረታችሁበት ዋጋ በታች አትሽጡ። በምትወስዱት ገንዘብ ወስዳችሁ ፋይናንሲንግ ስሩ ማለት ላይክ ነው። ሌሎችን መሰረተ ልማቶች አሟሉ። የትኞቹ መሬቶች በትክክል ለስራ ማለት ለታለመላችሁ ዓላማ ውለው መሆኑን እወቁ ወዘተ። ይሄ መረጃ ይኖራችሁ። በዛ መረጃ መሰረት የተጣራ ስራ ስሩና አሰራራችሁ ኤፊሽንት ይሁን ማለት ብቁ ይሁን፣ ውጤታማ ይሁን እና ደግሞ ቀጣይነት መኖር ይቻል ነው። ስትደምሩት ግን ምንድነው ነው ይሄ ዝርዝሩ ማኔጀሪያል ላይክ ነው ውስጥ ገብታችሁ የምትፈተፍቱት ነገር ኢትስ ቱ ኢረሌቫንት ለኔ ነው ማለት ገብቷችኋል። ይሄን ሄዶ ማኔጅመንት እንትን ይማር። ፕሮጀክት ማኔጅመንት የሚባል ኮርስ አለ። ገብቷችኋል። ላይክ ነው እንደዚህ አይነት ነገር ይሄ ቴክኒካል ነው። ፕሮጀክት ማኔጅመንት የሚባል ራሱን የቻለ ኮርስ አለ። ለአንድ አሴት ማኔጅመንት የሚባል ይመስለኛል። ዝም ብላችሁ አሁን ጉግል ብታረጉ ላንድ አሴት ማኔጅመንት ሲስተም፣ ላንድ አሴት ማኔጅመንት
land asset management is the process of caring like ነው ኮምፕሬንሲቭ ይኸው እዚህ ጋር ዝም ብላችሁ ልታገኙ ትችላላችሁ ነው ብላችሁ ኮርስም አለ like ነው ኤምኤስሲ ፕሮፐርቲ ቫሉዌሽን ኤንድ አሴት ማኔጅመንት እንዲያውም የኢትዮጵያ ነው ገብቷችኋል ላንድ አሴት like ነው ኮርስ አለ ነው ለራሱ ኮርስ ወይም ፕሮግራም like ነው it's there ዛም ይሄ ቴክኒካ አሁን እንዴት ልበላችሁ እዚህ ጋር አካውንቲንግ ስትሰራ ሂሳብ ክፈትና ከዛ በኋላ ቲ አካውንት መሆን አለበት ዴቢት ኤንድ ክሬዲት ሳይድ መኖር አለበት ከዛ በኋላ እያንዳንዱ ኢንትሪ ማስገባት አለበት በየምሽቱ ባላንስ ማድረግ አለበት ዴቢት ክሬዲቱ መምጣት አለበት ወዘተ ወዘተ ብላችሁ እዚህ ጋር ብትንዘባዘቡ ሲግኒፊካንስ ያለው አልመሰለኝም ነው እኔ ተሳስቼ ሊሆን ይችላል ማለት ምን ልበላችሁ አሁን this is too technical ላንድ አሴት ማኔጅመንት የሚሰለጥን ተምሮ በዛ ተምሮ ኮርስ ወስዶ ኖሌጅ ኖሮት ዲፓርትመንት ተቋቁሞለት ይስራ ችግሩ ግን በሀገሪቱ ውስጥ ያለው ህጋዊና ህገ መንግስታዊ ስርዓት ገበያ መር የሆነ የመሬትና የቤት ስርዓት በማይፈቅድበት ሁኔታ ይልቁንም ሌላ ነገር በሚዘባዘብበት ሁኔታ ላንድ አሴት ማኔጅመንት ኮርስ ወይም ትሬኒንግ ምናምን ሰጥተው ብታመጣው ለሰውየው ምንድነው ነው ላይክ ነው መጥቶ በቃ ሊተገብረውም አይችልም እንጂ አሁን ማን ነው ይሄ ኢኤስሲዩ ማን ነው የት ነው እንግዲህ ላይክ ነው አታከርስ ኮንቲኒዩ ቱ ሳይድ የኢትዮጵያ ሲቪል ሰርቪስ ነው ራሳቸው አላቸው ነው ችግሩ ያስተምራሉ ወይ እኔ አንደርስታንድ አፕላይ ዘ ፕሪንሲፕል valuation and estimate forecast and determine the worth of property design and apply like no exit level outcomes graduate profiles ማስተርስ ደረጃ ነው እንግዲህ ማስተርስ urban property valuation and asset management የሚባል ኮርስ አለ ነው understand the condition of real estate investment financing business administration in developing country ማለት የኢትዮጵያ በነገራችን ላይ ለምንድን ነው እንትን ማታረጉት ደግሞ ሰርቨራችሁ በሙሉ በዋርኒንግ ነው እኮ ነው ኤችቲቲፒኤስ ማድረግ ከባድ ነው ማለት ኤችቲቲፒ ያደረጉት መሰለኝ www ያው ላይክ ነው ይሄን አሁን አድሬሱን አይታችሁታል አሁን ይኸውላችሁ በዚህ ይሄን አሁን እዚህ ጋር ይሄ URL ማለት ነው ዩኒቨርሳል ሪሶርስ ሎኬተሩ እንትን ነው HTTPS አለው ሼል አለው ሴኪዩር ነው ስለዚህ እሱን ብትከፍቱት እንትኑ አሁን ይሄን ብከፍተው ዋርኒንግ አይሰጠኝም ሰጥቶኝ እንዳያዋርደኝ ላይክ ገብቷችሁ ዌብሳይቱ ላይ ይገባል ቀጥታ ማለት ነው ይሄ የሲቪል ሰርቪሱ ጋር ሂዳችሁ ክፈቱት ለምን መሰላችሁ HTTP ነው በአብዛኛው የኢትዮጵያ ምን እንደሆነ አላውቅም ስትከፍቱ HTTP ነው የሚያደርጉትና ስትነኩ አሁን አልፌው ስለመጣው ነው ግን ዋርኒንጉን አብርቷል እዚህ ጋር አይታችሁታል ይሄ ኢንሴኪዩር ነው ሃክ ልትደረግ ትችላለህ ታው ያለ ነው አላቀው ላይክ ነው አላምነውም ሴኪዩር አይደለም ያለ እና ነፍ እንደዚህ ያደርጋሉ ለምን እንደሚያደርጉ እግረ መንገዴን እንደው ዝም ብዬ ስላዩ ማለት ብዙ ጊዜ ተደጋግሞ ስለሚያጋጥመኝ HTTPS is that a complicated thing ማለት ነው ማን ነው ሰርቨር ማለት እና isn't it too technical ለኔ ነው ሐሳቤ ከገባችሁ ማለት ነው አሁን እዚህ ጋር መሬት ማኔጅመንት በዚህ ያስገብተ እንደዚህ አድርገው እንትን በለው መተንተን አለባቸው ምናምን ይሄው በማስተርስ ፕሮግራም ራሱ የኢትዮጵያ ሲቪል ሰርቪስ እንትን ስልጠና ሰጥተው አስተምሮ የሚያወጣቸው ሰዎች ቴክኒካል ነው እና እዚህ ጋር ፖሊሲ ሪኮሜንዴሽን ይሄ ፖሊሲ ሪኮሜንዴሽን ነው ወይ ፖሊሲ ሪኮሜንዴሽን ራሳቸው እንትን ሬጉሌሽን እና ሎው ልዩነቱ ጠፋባቸው እኔ እንደሚመስለኝ ነው ያኛው የኢትዮጵያ መንግስትን ይሳደባሉ እንጂ ራሳቸው የፖሊሲ ምክረ ሐሳብና የሞያ ቴክኒካል ትሬኒንግ ልዩነቱ የገባቸው አልመሰለኝም
ስለዚህ እዚህ ጋር ገብተን እንደው በእውቀት ደረጃ ደስ ይላል ነገር እየው ስታዩት ምንድን ነው የሚባለው ጨምቆ ማስተርሱ የምን 30 ክሬዲት አወር ነው በ4 ሰዓት ጨምቄ እሰጣለሁ የሚለኝ ሰው ቢኖር ወስደው ነበር። The government of Ethiopia should continue to support the introduction of property tax in the future. የለም along with other land value capture mechanisms. ፕሮፐርቲ ታክስ የለም፣ የቤት ግብር ምናምን አይከፈልም። ላይክ ነው Is there no property tax in Ethiopia? Is there no property tax in Ethiopia? Very sharp question gets right to the heart of one of Ethiopia's biggest urban fiscal gaps. The short answer, Ethiopia technically has property-related taxes, but not a true modern property tax system. So property tax as understood internationally, property tax is usually a recurring value-based tax on land and buildings paid annually by the owner or leaseholder. It's one of the most reliable and equitable sources of local government revenue. It grows with urbanization, it's hard to evade, and it anchors citizens' sense of fiscal accountability. My taxes build my city. In Ethiopia's case, Ethiopia's land system is unique because all land is publicly owned and so instead of ownership, people hold leasehold or use rights, and that changes how land can be taxed. Currently, there are 3 main land-related revenue sources, but none is property tax. Land lease payments, urban local governments, lease rate plus plot size times period. All right. Lease like land use fee rent. Regions fixed per meter square or a type of use. All right. Building tax based on building size, type, and estimated rental value. House tax sometimes, all right, sometimes called house tax, building tax. So while the cities collect something, it's fragmented, opaque, and not value-based, meaning 2 identical buildings can pay totally different amounts, and many parcels pay nothing at all. All right. I mean, እንትኑን ምንድን ነው የሚባለው አንደርስታንድ ለማድረግ እውነት ለመናገር አሁን እዚህ ውስጥ ገብቶ ለመንዘባዘብ ደክሞኛል ግን The government with World Bank and GIZ support is working on property tax reform pilots and urban institutional infrastructure development program. These plots aim to develop a fiscal cadastre mapping all taxable. Okay. Rasu level. Establish valuation systems, link land and building values, create a modern billing and collection system, eventually introduce a recurrent property tax at the city level. እንትኑም ነው ላይክ ነው ለምሳሌ በሊዝ ራሱ ሸጠ መሬት የሊዝ እያስከፈልከው እንደገና ፕሮፐርቲ ታክስ ብለህ ስትመጣ እንትን ምንድን ነው የሚባለው ላይክ ነው like wouldn't that be a bit inexorable, all right, for the tenants because they also pay different and they also pay e.g. what is that lease, all right, installments. Is that an international practice? ማለት የሚወደድበት ሰው እንዴት ልበላችሁ
Yeah, excellent. That's a very perspective and sophisticated concern, and it is a really policy dilemma that Ethiopia will have to face. Let's unpack it carefully because the Ethiopian case, lease is not equal to property tax, but it feels like it. In Ethiopia public ownership model, when someone acquires a land through lease, they are essentially renting the land from the state for a long period of paid an upfront lease payment or installment and annual ground rate. So from the tenant's perspective, that's already and how you're not alone in thinking China with the same issue because of all the state land how they handled it. China state-owned land urban users hold 40-70 years. Property tax applies only to buildings, not to the land lease itself, since land rent is already paid. Vietnam state-owned lease all users pay land use fee lease once they annual property tax only on buildings or improvements. Lease up to 19 property tax applies to both land and building, but lease payments are deductible. That's no double charge. Lease equal to main revenue, no property tax. Yet reforms will likely imitate China or Vietnam model. እንትን ነው እኔ ዓለም ባንክ እኔ እንግዲህ አይ ዶንት ኖ መተቸት ራሱ እንትን ይላል። ግን ምን ልላችሁ ነው ፕሮፐርቲ ታክስ ብላችሁ አሁን የቤቱን አስቡት። አሁን ማለት አሁን በአብዛኛው ቤት የሚገመትበትን ግምት አስቡት አይደለ? ሰው ዝም ብሎ ነው ቁጥር የሚጠራው 10 ሚሊዮን 20 ሚሊዮን ምናምን ኢትስ ቢካም ሰች ኖርማል ፕራይስ። እዛ ላይ 1% እንኳን ብታደረጉት 10 ሚሊዮን አሁን የ10 ሚሊዮን 1% የ10 ሚሊዮን ነው 10 ሚሊዮን ታይምስ 0.1 100 ሺህ ብር በዓመት ሰውን ክፈል ማለት ሲካፈል 12 ስታደረጉት 8300 ምናምን ብር ደግሞ 39 ሺህ በሆነበት ሀገር ነው። እና ታክሱ ራሱ ዝም ብላችሁ አሁን በታክሱ ስትቀንሱ ተሰርቶ እንጂ ወጥቷል እንጂ 39 ሺህ ብር የሚወስደው ሰው ደሞዙን 24 ሺህ ብር ነው እጁ ላይ የሚገባው። እና የፕሮፐርቲ ታክስ ብላችሁ ደግሞ በዓመት የሚኖርበትን ቤት እንደው ተጋግጦ ራሱ ቤት ቢሰራ ይሄ ሰውዬ ከደሞዙ ላይ በየዓመቱ 8300 በየወሩ ነው እንጂ። ስለዚህ 24 ሺህ ብሩ ላይ እንደገና 8 ሺህ አውጥታችሁ 16 ሺህ ነው የምታስገቡት ፕሮፐርቲ ታክስ ብላችሁ። እና ምን ልላችሁ ነው ሊዝ አለበት በዛ ላይ እንግዲህ አሲዩም ገዝቶ በሊዝ ገዝቶ ነው ብለን የሰራው ያወጣው ብድር ይኖርበታል ምን ይኖርበታል። እና አንዳንዴ እንትን ይመስላል ነው የምላቸው። አሁን ወርልድ ባንክ ምናምን ከእንትን አኳያ ነው ችግሩን መንግስት ገንዘብ ቸግሮታል ተደጋፊነት አለበት እንዴት አድርገን ተደጋፊነቱን እንስፍታለት በሚል ይመጡና ፕሮፐርቲ ታክስ ይሉታል። ፕሮፐርቲ ታክስ ግን አስቡት ፕሮፐርቲውን አሁን እንዳልኳችሁ ነው ቀንሰህ እንደዛውን በሌየር ነው የምትሰጠው። አስበው በሌየር ነው ቤቱን የሚያገኘው በሌየር ነሰንስ እዚህ ጋር መንግስት የሚሸጥበት የሊዝ ዋጋ አለ መሬቱን ማለት ነው። እዚህ ጋር ልማት የሚሰራበት ግንባታ የሚሰራበት አለ። እዚህ ጋር ስፔኩሌሽን አለ። እንደዚህ አድርጎ ነው ቤቱን የሚያገኘው። ይሄ ሁሉ ዋጋ ተቆልሎበት ቤት ወሰደ። እዛ ላይ እንደገና ፕሮፐርቲ ታክስ ከመርክበት እና ምን ልበላችሁ ትንሽ ተንቦለቀቀብኝ ለማሰብ ሰፋ። ግን ኢንትሮዳክሽን ኦፍ ፕሮፐርቲ ታክስ ማለት እኔ ፕሮፐርቲ ታክስ ነው ለዛኛው ያሰብኩት ግን ሊዝ ሳይሰጥ ነው ሀሳቤ ከገባችሁ ማለት ነው። በሊዝ አይደለም የሚሰጠው ቤቱ ስፔኩሌሽን የለበትም። ኦፍሳይት ኦንሳይት ኮንስትራክሽን ግምት ብቻ ያስገባ መሬቱንም በነፃ ነው የሚወስደው።
እናንተ ከዛ ከፕሮፐርቲ ታክስ ስትሪም ትፈጥራላችሁ። አሁን ግን እዚህም እዛም ከትክተኸው ሰውየውን እንደገና ፕሮፐርቲ ታክስ ካስገባህበት ወንድሜን ነው ማለት በጣም ትጎዱታላችሁ የሚል ምን መሰላችሁ? ሆሊስቲክ መሆን አለበት ማለት አንድ ነገር ስታስቡ ከየአቅጣጫው ምን አይነት እንድምታ ያስከትላል ብሎ ማሰብ ይመስለኛል። እሱን ሰምተው ነው ፕሮፐርቲ ታክስ በሌላ ሀገር ያለ ነው እኛ ሀገር ምናምን የሚሉ እንትን ናቸው ሙት እንትን በቀቀን ናቸው እኮ የኛ ሀገር ፖለቲከኞች። መስማት መድገም ማሰብ የለም ነው። በቀቀን የወርልድ ባንክ በቀቀን ነውላ። The proposed Real Estate Regulatory Authority and Information Center, see recommendation below in the same section, could potentially support preparatory work to introduce a property tax. At the very least, it will help to make evidence-based policy surrounding property tax. Okay. አረ ይህን ህዝብ ተውት፣ ገብታችኋል? ይኖርበት። ራሳቸው የመከሩትን ምክር ያበላሻሉ። ለህዝቡ እንደ ሀብታም አታስበው። ገብቷችኋል? መጀመሪያ ይኑር፣ መጀመሪያ ይቻል። አሁን ዶንት ቴክ ሚ ሮንግ፣ እኔ ፕሮፐርቲ ታክስ ያሰብኩት እኔ ላይክ ነው ወች ኳ ፕሮፐርቲ ታክስ ያሰብኩት እኔ የሊዝ ክፍያ ምናምን በሌለበት ኢንቫይሮንመንት ውስጥ ነው ለማለት ገብቷቸዋል። አሁን ሊዝ እያለ እና ደግሞ የሆነ ነገርም ይከፍላሉ። እኔ የቤት ግብር ምናምን ተብሎ ሲከፈል ማቅ መሰለኝ፣ እርግጠኛውን የመናገር ባልችልም ማለት ነው። እና አሁን እሱም እያለ እንዴት ነው አሁን ክሌክ ነው ከታይሙ አንጻር እኔም ደክሞኛል። ግን አሁን ቻትጂፒቲ የሚለው እዚህ ጋር ምንድን ነው አሁን ሲያነሳቸው የነበሩት ነገሮች ኦፕስ አጠፋው። የኢትዮጵያ እንግዲህ ሊዝሆልድ ኦር ዩዘር ራይትስ ከረንትሊ ላንድ ሊዝ ፔመንትስ አለ። የላንድ ሊዝ ይከፍላል። ሊዝ ሬት ታይምስ ፕሎት ሳይዝ ታይምስ ፔሪድ የሊዝ ክፍያ አለው። ላንድ ዩዝ ፊ ሬንት ፊክስድ ፐር ሜትር ስኩዌር ታይፕ ኦፍ ዩዝ ሊዝ እና ክፍያ የመሬት ክፍያ የሚባል ነገር ያለ ቢልዲንግ ታክስ ቤዝድ ኦን ቢልዲንግ ሳይዝ ታይፕ ኦር ኤስቲሜትድ ሬንታል ቫሊዩ ዋይ ሲቲስ ኮሌክት ሳምቲንግ ኢዝ ፍራግመንትድ ኦፔክ ኤንድ ኖት ቫሉዌሽን ቤዝድ። እነዚህ ነገሮች ይከፍላል ነው እንዴት ነው የምላችሁ? ሊዝ ይከፍላል፣ የመጠቀሚያ ክፍያ ይከፍላል፣ የህንፃ ግብር የቤት ግብር ተብሎ ይከፍላል። isn't that property tax? if you are going to introduce እነዚህ ነገሮች በሙሉ እያሉ ደግሞ ነው የምላችሁ ገብቷችኋል? እነዚህ ነገሮች ደግሞ በሙሉ እያሉ እዚህ ላይ አምጥተህ እንደገና ፕሮፐርቲ ታክስ 1% እንኳን ብታረግበት አሁን ባለው የዋጋ ማለት ቤቶቹ በሚገመቱበት በሚሊዮን ምናምን በሚገመቱበት ዋጋ እንትን አይሆንም ወይንም ደግሞ እነዚህን ሊያጠፏቸውና ፕሮፐርቲ ታክስ የሚባል ለብቻ ኢንትሮዲውስ ሊያደርጉ ነው ላይክ ነው። in many parcels like so when WB suggests
WB suggests, like property tax. Is it going to add on existing systems, or is it trying to streamline it, streamline and standardize it? No answer question. They should try to streamline and modernize the existing ones. Alright. ማለት ይህንን ሁሉ አጥፍቶ አሁን ምናልባት እንግዲህ እንደተባለው እነዚህን ይሄ ሊዙን ምናምን አጥፍቶ የላንድ ፊ ምናምን ፊ የሚባሉትን አጥፍቶ ማለት አንዱ ችግሩ ምንድነው? አሰራሩ ግልጸኝነትና ማለት ሲስተም የአስተሳሰብ ጥራት ስለሚጎለው ተመሳሳይ የሆኑ መሬቶች የተለያየ አይነት ግብር ሊከፍሉ ይችላሉ ለክፍለ ከተማው ወይም ለመንግስት ነው የሚለው። አሁን እነዚህ 3 አይነት ክፍያዎች አሉ። የሊዝ አለ፣ የሆኑ ፊዎች ደግሞ 2 አይነት የተለያዩ ፊዎች አሉ። በአጠቃላይ በመሬት ጋር የተያያዘ እነዚህ አይነት ክፍያ ትከፍላላችሁ። እንደዛ ስታደርጉ አሰራሩ ግልጸኝነት እና ወጥነት ምናምን ስለሚጎለው አንድ አይነት መሬቶች የተለያየ ነገር ይከፍላሉ እና ወርልድ ባንክ የፈለገው ነገር አሁን እዚህ ጋር መጥቶ የሚለን ነገር ስትሪም ላይን ላድርገው ምናምን ቢል ያስኬዳል ነው የምላችሁ። ማለት ውትፍትፍ ያለ ነው፣ አሰራሩ ወጥነት የለውም። አንዳንዱ ብዙ ይከፍላል፣ አንዳንዱ ትንሽ ይከፍላል። ስለዚህ ይሄ መሻሻል አለበት ምናምን ብሎ የሚመጣ ከሆነ ያስኬዳል። አይ እንደው ግን ዝም ብሎ ፕሮፐርቲ ታክስ ኢትዮጵያ ውስጥ የለምና የፕሮፐርቲ ታክስን ልጨምረው ብሎ ሲመጣ ምንድን ነው እንዴት እንደሆነ ስደመድመው እኔ ከራሳችን ያው ለነገሩ የሁሉም ሰው ሀገር ችግር አለው፣ ግን ማለት ለመቀስቀስ ጥሩ ናቸው። ግን እነሱን አምኖ ምክር የወሰደ ሰው እኔ የሚጎዳ ነው የሚመስለኝ። ውድ ወገኖች እዚህ ጋር ላብቃ ለዛሬ። በሚቀጥለው እንገናኛለን በ66ኛው። ስለሰማችሁኝ አመሰግናለሁ። መልካም ጊዜ